እነሱ ላይ ስለ አድቫንቴጁ ያለምንም አማርኛ ሳትጠቀሙ በእንግሊዝኛ ምን ያክል እርስ በርስ ኮሚኒኬት ታደርጋላችሁ እና ግሩፓችሁን እንዴት ደግፋችሁ እርስ በርሳችሁ ተደጋግፋችሁ ምን ያህል ኮንቲኒው ታደርጋላችሁ የሚለውን ነው የሚያዩት ግሩፕ ዲስከሽን ላይ እና 5 ደቂቃ ነው የሚሰጣችሁ። በ5 ደቂቃ ውስጥ በግሩፓችሁ ተወያይታችሁ ከዛ በደንብ ትናገራላችሁ እዛ ላይ ማለት ነው። እና ኢቭን ከግሩፓችሁ ውስጥ አንድ ሰው እንኳን ድንገት ቢሳሳት እሱ መደገፍ ነው እንጂ ያለባችሁ እሱን ሳትደግፉት ምናምን ከቀራችሁ ራሱ አያሳልፏችሁም። ሌላ ደግሞ ከግሩፕ ዲስከሽኑ በኋላ ሁላችሁም ትወጡና በየተርታ በለስማችሁ ሁላችሁም ተራ በተራ እየገባችሁ ስለ ራሳችሁ ትጠየቃላችሁ። እናንተ ማናችሁ የሚለውን ነገር ፊገር አውት ለማድረግ ይሞክራሉ። ሌላ እዛ የሚሰራ ዘመድ ወይ ምናምን ካላችሁ ደግሞ እናንተን ለማስገባት ትንሽ ይከብዳችኋል እንዳየሁት ከሆነ። እና ትንሽ የሚያስጠላው ነገር ኢንተርቪው ላይ ይሄን አስተካክሉ አይላችሁ ምንም እና ይሄ አሪፍ ነው ምናምን ይሏችኋል፣ ግን የሚፈልጉትን ነው የሚያሳልፉት። በእርግጥ እዛ ጋር ግን የኛ ጊዜ ማይሆን ስራ ነበረ የነበረው ባለፈው አመት እኔ እንዳየሁት ከሆነ በእኛ ስም አሁን የኔ ስም አለ። በእኔ ስም ውስጥ ግን አንድም ሰው አላለፈም። በጣም ብዙ ነበርን፣ ግን አንድም ሰው ሳያልፍ ሳይ ኢቭን በቃ እኔ ባላልፍ የሆነ ሰው ያልፋል ብዬ ኤክስፔክት አድርጌ ነበረ። ያም ሳይሆን ቀርቶ አይቻለሁ። ትንሽ ፓርት ይደብራል ያየሁት ነገር እና ይሄን ኢንተርቪው ላይ ምንም ይሄ ጥሩ ነው ይሄን አሻሽሉ አይሏችሁም። ጀስት ራሳችሁን ሆናችሁ ግን ሊያዩዋችሁ ነው የሚፈልጉት ኢንተርቪው ላይ። ግሩፕ ዲስኬሽን ላይ እያንዳንዱ ሰው አንዳንድ ጊዜ ነው ያወራው ወይስ እንዴት ነው? የጥያቄና የመልስ ጊዜ ነበረ በእናንተ ጊዜ? እና ለአንድ ሰው ደግሞ ምን ያህል ጊዜ ነበረ የተሰጠው? አንድ ጊዜ ለማውራት ማለት ነው። ግሩፕ ዲስከሽን ላይ አምስት ደቂቃ ለሁለቱም ግሩፕ ይሰጣል ልኩ። ከዛ ልክ ሰዓቱ ሲያልቅ አቁሙ ይባልና ከዛው ለአንድ ሰው 1 ደቂቃ ነው የሚሰጠው። በ1 ደቂቃ ነው እንድታወሩ የሚፈቀድላችሁ። ሰዓት ይይዛሉ፣ ያያችኋል፣ በቃችሁ ሊሏችሁ ይችላሉ። ሰዓቱ ሲያልቅ የቼ አንድ ደቂቃ አንድ ዙር ነው የሚዞረው። ይቺ አንድ ደቂቃ ጥያቄውን ለማብራራት ነው እንጂ መጀመሪያ ላይ ራሳችንን አናስተዋውቅም ማለት ነው። ራሳችሁን ማስተዋወቅ አለባችሁ መጀመሪያ። አሁን ለምሳሌ ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ምናምን ብላችሁ ማይ ኔም ኢዝ ብትሉና ይሄንን ሀሳብ ደግፌ ያንን ነቅፌ አይነት ነገር ብላችሁ ከዛ የእናንተን ሀሳብ መናገር ነው ያለባችሁ እና ምንም ጊዜ አይሰጧችሁም። በ1 ደቂቃ በደንብ ስለ ራሳችሁ መናገር ይጠበቅባችኋል። ኤክስፒሪየንስ አድርጉት። እስከዛ ድረስ ተለማመዱ። አንዱ ዙር ነው እንትኑ ይሄ ራውንዱ አንዱ ዙር ብቻ ነው ሁሉም ጋር ቢደርሰው? አዎ ለአንድ ሰው 1 ደቂቃ ነው የሚሰጠው። ባይዘው በቂ ነው 1 ደቂቃ። አይ ዙሩ ምናልባት አንዱን ጨርሰው ከዛ በኋላ ድጋሚ የጥያቄና የመልስ ጊዜ ይኖራል ወይስ አንድ ጊዜ ቢሄዱት ነው ሁሉም ጨርሱት? ጥያቄና መልስ አይነት ነገር አይሆንም። አንዴ ነው የሚሄዱት። ምንም ሰዓት ስለማይኖራቸው እነሱ እርስ በርሳችሁ እያንዳንዳችሁን መጠየቅ ገና ስለሚጠበቅባቸው አንዳንድ ጥያቄ ብቻ ነው የሚሰጧችሁ። ማለት አንዳንድ ደቂቃ ብቻ ነው የሚሰጧችሁ። አንዴ ቅጣ ነው ይቻላል። አንድ ምክንያት ብቻ ነው የምትደግፉበትን የሚያብራሩት ወይስ 2-3 ይጨምራሉ? ሌሎች ሰዎች በተራ እያወሩ ማን እያወራ እና ደግሞ ትንሽ የነበረው ነገር እኔ ትዝ የሚለኝ ነገር እዛ መሀል ግሩፕ ውስጥ አንድ ሰው ከሌላ ግሩፕ ምናምን ጥያቄ ከተነሳ በመሀል የሚመልስላችሁ እናንተ ሳይሆን ሌላ ሰው ነው፣ የእናንተ ግሩፕ ሜምበር ማለት ነው።
እንደዛ ነው የሚመለሰው እንጂ እናንተ ድጋሚ ተሰጣችሁ እናንተ አይደላችሁ የምትመልሱ ስለ እናንተ ጥያቄ ማለት ነው። ስለዚህ የጥያቄና የመልስ ጊዜ ይኖራል ማለት ነው። አንዱ ዙር ብቻ በተኬደው ሳይሆን አንዱ ወደዚህ ይጠይቃል፣ አንዱ ወደዚህ ይመልሳል ማለት ነው። አዎ እንደዛ አይነት እንደዛ ማድረግ የሚችሉ ልጆች ምናምን አጋጥመኝ ነበር እኛ ጋር። ማን እንደሚጠይቅና እንደሚመልስ ራሳቸው ናቸው እንትን የሚሉት ወይስ ራሳችንን እጅ እያወጣን የምናደርገው? ያው መጀመሪያ ላይ እንዳልኩ ማለት መጀመሪያ ላይ ሀሳብ ይሰጣል፣ ታይትል ይሰጣል። ከዛ ከሚጀምረው ሰው ተነስቶ ያ ሀሳብ እያደገ ይመጣና ኦልሞስት 12 ሰው ስለሆነ እዛ 6 ስለሆነ ኦልሞስት ሶስተኛው ሰው ጋር ሲደርስ ኦልሬዲ ጥያቄ ይነሳል። ጥያቄ እንዲመለስ ነው ከዛ በኋላ ኤክስፔክት የሚደረገው እነሱ የሚያደርጉት ማለት ነው። እና ያለው ነገር እንደዛ ነው። ከዛ በኋላ ያሉት ሰዎች ስለተነሳው ጥያቄ ሊመልሱ ማይችሉ አይነት ነገር ሰዎች ከሆኑ ለዛኛው ግሩፕ ጥያቄ በጣም እየሰጡ የሚሄዱ አይነት ሰዎች ከሆኑ ማለት ነው የመጀመሪያው ግሩፕ ራሱን ብቻ መደገፍ ሳይሆን ለቀጣይ ወይ አድቫንቴጁ ለሚናገር ወይ ደግሞ ዲስአድቫንቴጁ ለሚናገረው ግሩፕ ጥያቄ አስቀምጦ ቢያንስ አሪፍ ነው። እንደ ግሩፕ ራሱ ፖይንት አለ መሰለኝ። በዚህ በ5 ደቂቃ ውስጥ እናንተ ዲስከስ ስታደርጉ እነሱ ምን ነበር የሚያደርጉት? ኢቫሉዌተሮቹ ማለት ምን ነበር እየዞሩ ያዩ ነበር? ኢቫሉዌት የሚያደርጉት ያው ኢቫሉዌት ለማድረጋቸው የሆነ ወረቀት ይዘዋል፣ ስማችንን ጽፈው ምናምን የሆነች የሚይዟት ነገር አለች። ከዛ ባለፈ ደግሞ በዛኛው ግሩፕ ደግሞ ያሉት ሰዎች ደግሞ ከሆነ ያልከኝ እነሱ በቃ ዝም ብለው ተራቸው እስኪደርስ ድረስ ተቀምጠው ነው የሚሰሙን። አይ ይሄ ዲስኬሽን ከመጀመሩ በፊት የሚሰጡት 5 ደቂቃ አለ እንድንወያይ። በዛን ጊዜ ምን ነበር ሲያደርጉ የነበሩት ኢቫሉዌተሮቹ? ምንም አያደርጉም። ዝም ብለው ቁጭ ይላሉ ነው አንድ ቦታ። ስለዚህ እናንተ ምንም ብታወሩ በዙሪያችሁ አይመጡም ማለት ነው። እኛ ዲስከስ ማድረግ ባይዛዊ በአማርኛ በምንም በፈለግከው ዲስከስ ማድረግ ትችላለህ። ዲስከስ ስታደርግ ግን ዲስከሽን ዋናው ዲስከሽን ላይ ግን በእንግሊዝኛ ብቻ ነው እንድታደርግ የሚፈቀድልህ። አንዴ ከጨረሳችሁ አንድ ጥያቄ ልጠይቅ። እኔ አንድ ጥያቄ አለኝ። መጀመሪያ ኢንዲቪዥዋል ኢንተርቪው ላይ ማለት ነው። አምቢ ቆይ በተራ በተራ እያወራን ሰዎችን የሚተማመን አሚ ጥያቄ መጠየቅ ትችላለህ። አሁን እያወራችሁ ያላችሁት የግሩፕ ዲስከሽን ስክሪኒንግ ጋር በተመሳሳይ ቀን ነው ወይስ እንዴት ነው? ያወራው አይ ቲንክ እኔ አልሰማሁትም፣ ግን ሌሎቻችሁ አንድ ሰው ማይክን ሲከፍት ሌሎቻችሁ እያጠፋችሁ ቢሆን በጣም የተመረጠ ነው። እየደገመው ነው ድምፁን። ይጠይቃሉ ያለች ነው። ኢቫሉዌተሮች ናቸው የሚጠይቁት ወይስ ሰዎች ናቸው የሚጠይቁት? ኢቫሉዌተሮቹ ጥያቄ አይጠይቁ። ጥያቄ የሚጠይቀው ከሌላኛው ግሩፕ ነው የሚወጣላችሁ። ኢቫሉዌተሮቹ አሳይን ሊያደርጉ ይችላሉ። እያጠፋችሁ ሌሎቻችሁ እና ኢቫሉዌተሮቹ እንትን ጥያቄ መለስ ምናምን
እንደዛ ነው የሚሄደው ማለት ነው። ግሩፕ ዲስከሽን። ሌላ ጥያቄ ካላችሁ እስቲ ጥያቄ ከመጠየቃችሁ በፊት ማይክን ይስተምርላችሁ። ኦኬ ይቅርታ ነገር ፈልጌ ነበረ የረሳሁት ነገር ስለነበር ኢንተርቪው ላይ ማለት ነው። ቀጥይ ሚዩት እያረክ እሺ ሌላ የረሳሁት ነገር እንትን ነበረ እናንተ ስለ ራሳችሁ ለየብቻ ገብታችሁ ስለ ራሳችሁ ስትናገሩ ቢሆን በቃ በጣም ፖይንት ሊያስገኝላችሁ የሚችሉ ነገሮች አሉ። ያየኋቸው ነገሮች ለምሳሌ ኢንተርናሽናል ላንጉጅ የምትችሉ ከሆነ ስለሱ ብትነግሯቸው በጣም አሪፍ ነው። እንዳየሁት ከሆነ እና ኢንተርናሽናል ላንጉጅ የምትችሉት አሁን ለምሳሌ ምናልባት አረቢክ ወይ የሆነ ብቻ ኢንተርናሽናል ላንጉጅ ከአማርኛ ከእንግሊዝኛ ውጪ የምትችሉት ኢንተርናሽናል ላንጉጅ ካለ ስለሱም ብታወሩ አሪፍ ነው። እና ሌላ ደግሞ ኢንተርናሽናል ላንጉጅ ባለፈ ደግሞ ስለ ራሳችሁ ስታወሩላቸው በደንብ እነሱን ለጥያቄ የሚጋብዝ አይነት ነገርን ብታደርጉት አሪፍ ነው። ለምሳሌ እኔ ከሌ ይባላለሁ ይሄን ያህል እድሜ ይሄ ነው፣ ይሄ እዚህ ፊልድ ላይ ነኝ፣ አሁን የምሰራው ይሄን ያህል ነው ብቻ ብላችሁ የሆነ ይሄ ለጥያቄ ዝግት ምናምን የምታደርጉ ከሆነ ይደብራቸዋል። በቃ እሱ ራሱ ፖይንት ያሳጣቸዋል። በደንብ እነሱ ስለ እናንተ ኤክስፕሎር ማድረግ ይፈልጋሉ። እናንተን በደንብ ሊያውቋችሁ ይፈልጋሉ ኢንተርቪው ላይ እና በደንብ ኦፕን ብትሆኑላቸው አሪፍ ነው ብዬ ነው የማስበው። በደንብ እንዲጠይቋችሁ እና ባይዘዊ የዛ ሰዓት ማለት ነው የዛ ሰዓት እኔ የጠየኩት 3 ሰዎች ነበሩ። ሶስቱም እያንዳንዳቸው ቢያንስ 2 3 ምናምን ጥያቄ በደንብ ጠይቀውኛል በሰዓቱ ማለት ነው። እና ይሄ በጣም ኦፕን ለመሆን ስትሞክሩላቸው ከእነሱ ጋር ኮሚኒኬት ስታደርጉ ምናምን አሪፍ ነው። በእርግጥ አንዳንድ ሰዓት ላይ ኦፕን በሆናችሁ ቁጥር እንግሊዝኛ ሊጠፋባችሁ ይችላል ምናምን፣ ግን እሱን አንደርስታንድ ምናምን ያደርጋሉ። እሺ ቢጠፋባችሁ ምናምን ሞር ደግሞ እንደዚህ ኢንተርናሽናል ላንጉጅ ደግሞ የምትችሉ ከሆነ በጣም ነው እናንተን እንዲፈልጓችሁ የምታደርጓቸው እናንተ ናችሁ። እና ኢቭን እስኪ በዛኛው ቋንቋ እስኪ ግሪት አድርጉኝ የሆነ ነገር እስኪ በሉ አይነት ነገር ጥያቄም ይጠይቋቸዋል። ዝም ብለው የሚያልፉት አይነት ጥያቄም አይደለም እንደዚህ አይነት ጥያቄዎች እና ባይዛዊ እዛ መሀል ራሱ ኢንተርናሽናል ላንጉጅ የሚችሉ ሰዎችም አሉ። እዛ ጠያቂ ናቸው፣ እዛ ጋር ኢቫሉዌተር ናቸው። እና እሱንም አስቡበት። የውሸት እንደዚህ ላለው ብላችሁ እንዳገቡ እንዳትሉም መመክራችሁ ነገር እሱ ነው። በጣም እናንተ የምትሉትን ነገር እንትን ስለሚሉ ማለት ነው ስለ ጥያቄ እሺ ማይ አንድ ጥያቄ ልጠይቅሽ ይቻላል? ይቻላል። አሚ ቀጥል። እሺ አሁን ላይ እያወራሽ ያለሽው ስለ ምንድን ነው? ስለ ግሩፕ ዲስከሽን ነው? ስለ ኢንተርቪው ነው ወይስ ስለምንድን ነው? እያወራሁት የነበርኩት ለኢንተርቪው ነበር። ኢንተርቪው ላይ በጣም ኦፕን መሆን አለባችሁ። እናንተ የምትችሉትን ችሎታችሁን ስለራሳችሁ በደንብ እንድትነግሯቸው ይፈልጋሉ። የምትችሉት ለምሳሌ ሌላ ኢንተርናሽናል ቋንቋ ካለ እንድትነግሯቸው ይፈልጋሉ ምናምን ማለት ነው። እና በዛ በጣም እንድታወሯቸው ኢቭን ያንን ቋንቋ ተጠቅማችሁ እንድታዋሯቸው ራሱ ይፈልጋሉ።
ገና ከፊዚካል ስክሪኒንግ በኋላ ነው አይደል እንትን ወይስ በዛ ነው ያለው ኢንተርቪው? ኢንተርቪው ያለው ከዲፕ ስክሪኒንግ በኋላ ነው። ከዲፕ ስክሪኒንግ በኋላ ግሩፕ ዲስከሽን እና ኢንተርቪው ብለው ይጠራሉ አንድ ላይ። ሁለቱም የሚጠራው በካርቪንግ ክሪው ሁለቱም አንድ ቀን ነው የሚጠራው። ኦኬ ከፊዚካል ስክሪኒንግ በኋላ ነው ለግሩፕ ዲስከሽን እና ለኢንተርቪው የሚጠሩት? አዎ ከዲፕ ስክሪኒንግ በኋላ ነው እና ላይክ ከዲፕ ስክሪኒንግ በኋላ በጣም ኦን ታይም መሆን አለባችሁ። ሰዓት ላይ ካመለጣችሁ ኢቭን ሰዓቱን አርፍዳችሁ ወይ ቀድማችሁ ራሱ ከሄዳችሁ መጠበቅ ነው ያለባችሁ። ወይ ደግሞ ካመለጣችሁ ኦልሬዲ በቃ አምልጧችኋል፣ አያስተናግዷችሁም። ሰዓት ላይ በጣም ኮሚትድ ናቸው። ከዛ በኋላ ባይዘው ኢንተርቪው እና ግሩፕ ዲስከሽን ላይ በአንዴ የሚያስተናግዱት በጣም ብዙ ሰው ነው። ኢቭን እኔ ከሁለት ሰዓት እስከ ከሁለት ሰዓት ተኩል እስከ 4 ሰዓት ተኩል ነበርኩኝና በ3 ሰዓት ምናምን መጣ አይቻልም ነው የተባላቸው። ላይክ 2 ሰዓት ተኩል ሲል ውስጥ ገብተናል ኦልሬዲ በቃ ግሩፕ ዲስከሽን ተጀምሯል በዛ ሰዓት ማለት ነው። እና ኦን ታይም በጣም መሆን አለባችሁ በዛ ሰዓት ላይ። ማይን ጥያቄ ያለኝ ችግር የለም ጠይቁት። እሺ ከዚህ ፊት ምናልባት ካፕቴን ቴዎድሮስን ሲያወራ ሰምታችሁ ከሆነ ልጆች ስለሚፈሩ እኛ እንደውም አንዳንድ በቀልድ እየጀመርን ፍርሃታቸውን ለመጥፋት እንሞክራለን ብሎ ከዚህ ፊት ሲያወራ ምናልባት ሰምታችሁ ከሆነ እንደዚህ ይላል። አንዱም ደግሞ ጓደኛዬን ጠይቄው ምን አለ፣ ገና ስንቀመጥ ኢንተርቪው ላይ ነው የምላችሁ፣ ስንቀመጥ ፈርታችኋል ወይ ወይም ፈርተሃል ወይ ምናምን ብለው ይጠይቃሉ። እና የእነሱ ፋሻል ኤክስፕሬሽን ይሄ ተጠያቂ ብዙ እንዲያወራ የሚጋብዝ አይነት ነገር ነው። እንደዛ ነው ብዙ ጊዜ የሚያወሩት። እና ምናልባት በአንቺ ጊዜ እንዴት ነበረ ፋሻል ኤክስፕሬሽናቸው? አንቺ ፍርሃትሽን ይጠፋ የሚያደርጉ ነው ወይስ በቃ ሲሪየስ ሆኖ ነበር እያጠበቁሽ? እንዴት ነበር በአንቺ ጊዜ? ውይ በጣም ፈገግ ብለው ነበረ። በጣም ትዝ ይለኛል። ደስ ይል ነበር። በጣም አቀባበላቸው ደስ ይላል። ግን ስገቡ ካርቪንግ ክሪው ከሆናችሁ በጣም ኖቲስ ያደርጋላችሁ። በጣም ኢቭን በር ስትዘጉ ኖቲስ ያደርጓቸዋል። ማርክ አለው። እሺ ላይክ ፖይንት አለው እዛ ጋር ማለት ነው። ኢቭን ጀርባ ለእነሱ ጀርባ ሰጥታችሁ በር የምትዘጉ ከሆነ ፖይንት ያሳጣችኋል። በር ስትዘጉ በጎን ጀርባ ሳትሰጡ በር መዝጋት አለባችሁ። ይሄ ራሱ ያለ አንድ ፖይንት ነው። እሺ እና ፈገግታ በጣም ፈገግታ እዛ ጋር ምንም ቢጠፋባችሁ ኮንፊደንስ ኖራችሁ ሊያዩችሁ ይገባል። ኢቭን እዛ ስገቡ አቀማመጣችሁ ለነሱ በቃ እነሱ እንደ አንድ ከስተመር አይታችኋቸው እንዴት ትሪት እንደምታደርጓቸው ራሱ እሱ ፖይንት በጣም አለ። በጣም ኮንፊደንስ ኖሯችሁ እንድገቡ በጣም ያስፈልጋል። እና ብዙ አትጨናነቁበት። እሺ በጣም እነሱ በጣም ኮምፈርታብል ናቸው። በጣም አንደርስታንድ ለማድረግ ቅርብ የሆኑ ሰዎች ናቸው። ኢቭን እኔ እዛ ኢንተርቪው መሀል እንግሊዝኛ ጠፍቶብኝ ያውቃል። እና በቃ ይሄ እንግሊዝኛ ጠፍቶብኝ የሆነ ሳሌ በቃ ጨንቆኝ የሆነ ፌሻል ኤክስፕሬሽን ሲቀየር ይታወቀኛል ለራሴ። እና እንደምንም በቃ ፈገግ ለማለት ስሞክር ምናምን አንደርስታንድ ነው የሚያደርጉኝ በደንብ ማለት ነው። እና እሱ ነገር ይቻላል በጣም አንደርስታንድ ያደርጋሉ። ኢንተርቪው ላይ አበሻ እንደሆነን ያስባሉ። አይ ልክ ነው ማለት ነው እነሱ ያወሩት። ኦኬ ስለ ዲፕ ስክሪኒንግ ትንሽ ትነግሪኛለሽ? አንድ አሁን ቅዱስ መጣው ክላስ። እሺ ስለ ዲፕ ስክሪኒንግ እና ማይን ወል ስሙ እስቲ መጀመሪያ ዛሬ ሄዶ ዲፕ ስክሪኒንግ ያደረገ ሰው ካለ ወይም ደግሞ ለፓይለቲንግ እና ለተለያዩ ለኤሚቲ ኢንተርቪው ያለው ሰው ካለ እንትን ቅድሚያ እንስጣችሁ። ማይን ተንተረሳ እየመለሰች ያለችው አንሳሮች
አይ ቲንክ አሁን በፊት ያገኘችው ፕሮፌሽን ያገኘችው ኤክስፒሪየንስ ነው እንጂ ዛሬ የሄደችበት አይመስለኝም አይደለም አይ እና ሜቢ ዛሬ ዲፕ ስክሪኒንግ ገብታችሁ የወጣችሁ ልጆች አንደኛ፣ ሁለተኛ ኤምቲ እና ፓይለት ኢንተርቪው ገብታችሁ የወጣችሁ ልጆች ካላችሁ ሰምሃው የሆነ ኢንፎርሜሽን እንድትለቁ ነው እንድታወሩ ነበር እና እዚህ ጋር ይሄም ሴሽን ሜንሊ ፎከስ የሚያደርገው እሱ ላይ ነው። ከዛ በተረፈ ደግሞ እያንዳንዳችሁ ጥያቄ ካላችሁ ዊል ሰርቭ ኢት። ሶ እስቲ የሰማችሁት ኢንፎርሜሽን ካለ ዛሬ ዲፕ ስክሪኒንግ የሄደ ሰው ካለ ዩ ካን ቶክ። የሄደ ሰው አለ ወይም የሰማችሁት ኢንፎርሜሽን ከጓደኞቻችሁም ቢሆን የሰማችሁት ኢንፎርሜሽን ካለ ኤደር ታይፕ ማድረግም ትችላላችሁ ወይም ደግሞ እዚህ ጋር ማውራትም ትችላላችሁ። በካቢኔ የለም። ኦልራይት በኤምቲ ለኢንተርቪው የገባችሁ ልጆችስ? በኤምቲ ለኢንተርቪው የገባችሁ ልጆች ወይም ደግሞ ኢንፎርሜሽን ከጓደኞቻችሁ የወሰዳችሁ ልጆች ለእናንተ ቻንስ እንስጥ። እናንተም የለም። ኦልራይት በፓይለት የሰማችሁት ኢንፎርሜሽን ወይም የተለያየ ከጓደኞቻችሁ ወይም እናንተ ራሳችሁ ሄዳችሁ ያገኛችሁት ኢንፎርሜሽን እሱ ካሌለ ወደ ጥያቄና መልሱ እንሄዳለን። መጠየቅ ትችላለህ አሚ። ይቅርታ። እሺ አመሰግናለሁ። ጥያቄ የሚሆነው ላይክ የካቢን ክሩ የኔ የፊዚካል ስክሪኒንግ ያለው ለሰኞ ስለሆነ ለዛ የምዘጋጀው ነገር ካለ ምናምን እሱን ትንሽ እንድትነግረኝ ነበር ለማይ። እሺ የእናንተ ጊዜ ለወንዶች ያው ፀጉራችሁ መላጣ ዜሮ ቁርጥ ነው የሚባለው ብቻ እንደዛ ሊሆን ይገባል እና እጃችሁ ላይ ታቱ ሊኖር አይገባም። አንገታችሁ ላይ ምናምን በጣም ነው ቼክ የሚያደርጉት። እሺ ጥርሳችሁም ንቅሳት ካለው ምናምን ንቅሳት ነው የሚባለው ይሄ ጥቁሩ ነገር እሱ ግማሹ ሆኖ የሚቀር ነገር ምናምን ካለው ራሱ ቼክ ያደርጋሉ በደንብ። ዲፕ ስክሪኒንግ ሲባል በጣም ዲፕሊ ነው የሚያያችሁ። ኢቭን አካሄዳችሁ እሱ ለሴቶችም ለወንዶችም ነው። አካሄድ በጣም ያያሉ። ተንጎራደዱ ምናምን እስኪዛ ደርሰና ምናምን እስኪዛ ደርሰሽ ነይ በኩል ይቅርታ ሳይፈቀድልኝ ገባሁ። አንድ ጥያቄ ነበረኝ መጠየቅ እችላለሁ? ጥያቄ ነበረኝ መጠየቅ እችላለሁ? አድሚኖች በጣም ይቅርታ ኔትወርክ አስቸግሮኝ ነው። እሺ
ፀጉራችሁ ወንዶች ያው ዜሮ ቁርጥ ብያችኋለሁ እና በጎን ነው በር የሚዘጋው ብያችኋለሁ። እንደዛ ነው መዝጋት ያለባችሁ። ጀርባ ምናምን ባሰጧቸው ጥሩ ነው። ሌላ ንቅሳት እና ይሄ ጠባሳ በጣም የሚያስጠላ ደባሪ ጠባሳ ካለባችሁ አንገታችሁ ላይ፣ ደረታችሁ ላይ፣ እጃችሁ ላይ እስከ ጥግ ድረስ ሰብስባችሁ ምናምን ልታሳዩት እዛ ማሳየታችሁ ስለማይቀር እሱ ነገር በጣም መጠንቀቅ አለባችሁ። ኢቨን ፊታችሁ የሆነ ነገር ተቀብታችሁ ከሄዳችሁ በተለይ ሴቶች ወይ ፋውንዴሽን ምናምን በጣም በተደጋጋሚ ፊታችሁን ታጠቡ። ከዛ ደርቃ ትንሽ ቆይተሽ ትገቢያለሽ ቆይ ምናምን የማለት እንትን አላቸው እዛ እንዳየሁት ከሆነ እና ምን በቃ ይሄ እስኪ ተንጎራደዱ እስኪ እዛ ደርሳችሁ ነው ምናምን አይነት ነገርም አለ ዲፕ ስክሪኒንግ ላይ። ኔትወርክ አስቸግሮኝ ነው። እሺ በመሀል የጠፋሁት ይቅርታ። የእንትን የፓይለንት ፈተና የተፈተኑት ውጤት ተለቀቀ እንዴ? ገና ነው ገና። ኤምቲስ አዲስ አበባ የተፈተነው ልጆች ውጤት ወጣ እንዴ? ኢንተርቪው መቼ እንደሆነ ታወቀ? ምናልባት ከዚህ በፊት የተፖስተውን አይታችሁ ከሆነ ይሄ በ2023 ላይ በወጣው ቫካንሲ ማለት ነው ልክ እንደዚህ በፌዝ ነበረ የነበረው እና ያኔ እንዴት ነው ያደረጉት? የሁለት ሳምንት ጋፕ ነበር። በደንብ ቀኑን ብታዩት እንደዛ ነበር እና የሁለት ሳምንት ጋፕ ነበር። አሁንም ኤክስፔክት ማድረግ ያለባቸው ወይ ሁለት ሳምንት ወይ አንድ ሳምንት ጋፕ፣ ከዛ ከተባለ የሶስት ሳምንት እና በዚህ ጋፕ ውስጥ ጠብቁ። እንደዛ የሚሆኑ ይመስለኛል። እኔ አንድ ጥያቄ ያለኝ ሚና አለሽ? ኢንዲቪጁዋል ኢንተርቪው ላይ ማለት ነው የተጠየቅሽን ጥያቄዎች ልትነግሪኝ ትችያለሽ?
ኧረ ጋይስ እየተሰማን አይደለም። ዛሬ ኢንዲቪዥዋል ኢንተርቪው ያደረጋችሁ እስቲ ገለጻ አድርጉልን። ምን አይነት ጥያቄ እንደተጠየቃችሁ። እዛ እንሄዳለን። ታች እንታጠባለን። ብዙ መጥፋን እኮ ለምን ይገመጣል? ይገመጣል እንጂ ነው ወደ ጀርከን ነው